ጥሩም ይሁን መጥፎው ውሳኔው አላህ ዘንድ አስቀድሞ የተወሰነ መሆኑን ልታምን ነው። ስለዚህ فلا يتحقق إيمان عبد حتى يؤمن بالقدر عند الله بارع وقضاء القدر اسكالام من درس እምነቱ የጸና የተረጋገጠ ሊሆን አይችልም ማለት ነው። በቀዳው القدر ማመን እንደሚገባን ብዙ ቁርአናዊ አንቀጾች አሉ፣ ብዙ ነብያዊ ሐዲሶች አሉ። ከነዚህ መካከል አላህ በሱረቱል ቀመር ማዕራፍ 54 አንቀጽ 49 ላይ ኢና ኩለ ሸይኢን ኸለቅናሁ ቢቀደር ይላል። ጌታችን አላህ ኢና ይላል በኃያልነቱ በታላቅነቱ ሲናገር እኛ ኩለ ሸይኢን ኸለቅናህ ሁሉንም ነገር ፈጠር ነው ይላል። አላህ የሁሉ ነገር ፈጣሪ ነውና ሁሉንም ነገር ፈጥረነዋል። ስንፈጥረውም ቢቀደር በታወቀ ልክና መጠን ነው ይላል። አላህ ዘንድ ቀድሞ በታወቀው ለውሐል መሕፉዝ ላይም እንደዚሁ በጽሁፍ ደረጃ ተመዝግቦ በሰፈረው ልክና መጠን ሁሉ ነገር ተፈጥሯል። ዛሬ በዓለማችን ላይ ያለ ግኝት ፍጥረት የተባለ ሁሉ ድሮም አላህ ዘንድ አስቀድሞ የታወቀ በለውሐል መሕፉዝ ላይም ውሳኔ የተላለፈበት የተጻፈ ነገር ነው። አላህ ያላወቀው ወይሱ ለውሐል መሕፉዝ ላይ ያላሰፈረውና ያልወሰነው አዲስ ፍጥረት በዚህ ዓለም ላይ አልገባም ማለት ነው። ሁሉንም ነገር አላህ በቀደር ስር ነው የፈጠረው። ከቀዳ ወልቀድር ከሱ ውሳኔ ምንም የወጣ ነገር የለም ማለት ነው። እንግዳ ክስተት ወይም እንግዳ ፍጥረት የሚባለው ለኛ እንጂ ለጌታችን አይደለም ማለት ነው። አላህ ዘንድ በድንገት ሳይታሰብ የሚባል የሚሆን ነገር ፈጽሞ የለም ማለት ነው። በሌላም ቦታ እንደዚሁ ሱረቱል ፉርቃን ምዕራፍ 25 አንቀጽ 2 ላይ ስለራሱ ባህሪ ይናገራል። የሰማያትና የምድር ንግስና ባለቤት እርሱ ብቻ እንደሆነ ይገልጻል። ልጅን ያላዘ በንግስናውም ፈጽሞ ተጋሪ የሌለው አምላክ እንደሆነ ይናገርና የአንቀጹ ማብቂያ ላይ ወኸለቀ ኩለ ሸይ ይላል። ሁሉንም ነገር ፈጥሯል አላህ ማለት ፈቀደረሁ ተቅዲራ በታወቀ ልክና መጠንም ወስኖታል ነው። ከቀዳ ወልቀድር ሊወጣ የሚችል ምንም ነገር የለም ማለት ነው። በሌላም ስፍራ እንደዚሁ አላህ ሲናገር ምን ይላል? ሱረቱ ራዕድ ምዕራፍ 13ኛው ሱራ ከአንቀጽ 8 እስከ 9 ምን ይላል? አላሁ ያዕለሙ ማ ተሕሚሉ ኩሉ ኡንሳ አላህ እያንዳንዲቷ ሴት በማህፀኗ የምትሸከመውን የምታረግዘውን ጽንስ ያውቃል ይላል። እኛ ሲወለድ ነው የምንጠባበቀው፣ ስለሱ ዕውቀት የሚኖረንም ከተወለደ በኋላ ነው። አላህ ግን እያንዳንዲቷ ሴት ወደፊት የምትጸንሰውን የምታረግዘውን ሁሉ ያውቃል። ወማ ተጊዱ ልአርሓም ማህፀን የሚያጎድለውንም ወማ ተዝዳድ እንዲሁም በተሟላ መልኩ የሚጨምረውንም ሁሉ አላህ ያውቃል። የትኛው ጽንስ በተሟላ ሙሉ ጤንነት ላይ ሆኖ በ9 ወር ተወልዶ እንደሚወጣ የትኛው ደግሞ የተጓደለ ነገር እንደሚኖረው አላህ ያውቃል። ምክንያቱም ወኩሉ ሸይኢን ዒንደሁ ቢሚቅዳር ሁሉም ነገር እሱ ዘንድ በታወቀ ልክና መጠን ነውና ይላል። ተወስኗል ማለት ቀድሞ የታወቀ በለውሐል መሕፉዝ ላይ ተወስኖ የተጻፈ ነው። ዓሊሙል ገይቢ ወሸሃዳ አላህ ማለት ሩቁንም ቅርቡንም አዋቂ ነው ይላል። አልከቢሩል ሙተዓል እጅግ በጣም ታላቅ ነው፣ ከአምሳያና ከቢጤም የጠራ ጌታ ነው ይላል። ሱረቱል ሂጅር ቁጥር 21 ላይ እንደዚሁ በምዕራፍ 15 ሱረቱል ሂጅር አንቀጽ 21 ላይ ወኢን ሚን ሸይኢን ኢላ ዒንደና ኸዛኢኑ የማንኛውም ነገር መክፈቻ ቁልፉ ካዝናው እኔ ዘንድ ቢሆን እንጂ ምንም ነገር የለም ይላል። በዚህ ዓለም ላይ ያለ ነገር ሁሉ ካዝናው መክፈቻ ቁልፉ እኔ ዘንድ ነው። ወማ ኑነዚሉሁ ኢላ ቢቀደሪን ማዕሉም በታወቀ ልክና መጠን እንጂ አናወርደውም ነው። ወደ ምድር ዓለም ሲወርድ ሲላክ ለሰው ልጆች መገልገያነት መጠቃቀሚያነት ሲለቀቅ እንኳን በታወቀ ልክና መጠን ነው የሚሆነው። በዘፈቀደ የሚሰራ ምንም ነገር የለም። ለዚህ ነው አላህ በሌላ ቦታ ስለ ዝናብ ሲናገር ወአንዘልና ሚነ ሰማይ ማአን ቢቀደር ይላል። ከሰማይም ወይም ከበላያችሁ ዝናብን በታወቀ ልክና መጠን
አወረድነው ነው የሚለው። የትኛውን የመሬት ክፍል መቼ በየትኛው ሰዓት ምን ያህል የዝናብ መጠን ሊያገኘው ይገባል የሚለው አላህ ዘንድ ቀድሞ የታወቀና የተጻፈ ነው። በዛ በታወቀና በተወሰነ ልክ ቢሆን እንጂ አናወርደውም ይላል። ስለዚህ ሁሉ ነገር ምን ሆኗል ማለት ነው? በቀዳውል ቀድር ስር ሆኗል ማለት ነው። እኛም በቀዳውል ቀድር ለማመን በቂ ምክንያቶች አሉን ማለት ነው። ሌሎችም ብዙ ቁርአናዊ ጥቅሶች አሉ። ወደ ሐዲስም እንገባና ረሱል ሰለላሁ ዐለይሂ ወሰለም በቀዳውል ቀድር ማመን እንዳለብን የተናገሩትን ማስረጃ አድርገን እንጠቅሳለን። ከነዚህ መካከል አንዱ ከላይ ያየነው የጅብሪል ሐዲስ ነው። መልአኩ ጅብሪል ዐለይሂ ሰላም በሰው አምሳያ ሆኖ እሳቸው ዘንድ በመጣ ጊዜ ስለ ኢማን ምንነት ጠይቋቸው ስድስቱን የእምነት ማዕዘናት ሲዘረዝሩ በስድስተኛ ደረጃ ላይ የጠቀሱት ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ ብለውት በዚህ ዓለም ላይ የሚከናወን ማንኛውም ክስተት ጥሩም ሆነ መጥፎ ውሳኔው አላህ ዘንድ ቀድሞ የተወሰነ የታወቀና የተጻፈ ነው ብለህ ልታምን ነው ብለውት። ስለዚህ በቀዳውል ቀድር እናምናለን ማለት ነው። ሌላ ተጨማሪ ሐዲስም ካስፈለገ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ የተናገረው ሐዲስ ነው። ምን ይላል ሲናገር ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ምን አሉ? ላ ዩእሚኑ ዐብዲ አንድ የአላህ ባሪያ በፍጹም አላመነም ሐታ ዩእሚነ ቢልቀደሪ ኸይሪሂ ወሸሪሂ ሚነላህ በዚህ ዓለም ላይ የሚከናወን መልካምም ሆነ መጥፎ ነገር በጠቅላላ ውሳኔው ከአላህ ዘንድ የተላለፈ ነው ብሎ እስኪያምንና እስኪቀበል ድረስ አላመነም። ሰውየው አምኗል የሚባለው በዚህ ዓለም ላይ ለሱ የሚደርስበትም ሆነ የሚደርሰው ዓለማችን ላይ የሚከናወን ማንኛውም ነገር ጥሩም ሆነ መጥፎ ውሳኔው ከአላህ ዘንድ የተላለፈ ነው ብሎ አምኖ ሲቀበል ነው። ወሐታ ያዕለም አሁንም እስኪያውቅ ድረስ አላመነም ማለት አነማ አሳበሁ ለም የኩን ሊዩኽጢአሁ እሱን ያገኘው ነገር መጀመሪያም ሊስተው ሊያመልጠው እንዳልነበረ እስኪያውቅ ድረስ ያ እሱን ያገኘው ነገር ጥሩም ነገር ይሁን መጥፎም ነገር ይድረስበት ያ ያገኘውና የደረሰበት ነገር መጀመሪያም ሊያመልጠው አልነበረም። ድሮውንም እንዲያገኘው የተጻፈበት ነገር ነው። አምኖ መቀበል አለበት። ወማ አኽጣሁ ወአነማ አኽጣሁ እሱን የሳተውና ያለፈው ነገር ደግሞ ለም የኩን ሊዩሲበሁ ሊያገኘው እንዳልነበረ ማመን አለበት። ያ ያመለጠው ነገር መልካም ዕድልም ይሁን ወይ መጥፎ ክስተትም ይሁን መጀመሪያም እንዲያገኘው ያልተጻፈ መሆኑን ማመን አለበት። አይ መጥፎ ዕድሌ ይሄ ነገር እኮ ከእጄ ያመለጠው ያፈተለከው እንደዚህ በማድረጌ ነው፣ እንዲህ ባደርገው ኖሮ አገኘው ነበር፣ በቁጥጥሬ ስር አደርገው ነበር እያለ የማግኘትንና የማጣትን ጉዳይ ወደ ራሱ ሰበብ ብቻ የሚያስጠጋ ከሆነ አላህ ስለጻፈልኝ ነው ወይም ስላልጻፈልኝ ነው እያለ በቀዳውል ቀድር ያይዞ ማያምን ከሆነ ሰውየው አላመነም ማለት ነው። እኛን ያገኘን መልካምም ይሁን መጥፎ ክስተት በጠቅላላ እኛን ስቶን ያለፈ ያልደረሰብን መጥፎም ይሁን ጥሩ አጋጣሚ በጠቅላላ ድሮንም ያገኘን እንዲያገኘን ስለተጻፈ ነው። የሳተንና ያለፈን እንዲያገኘን ስላልተጻፈ ነው። ይሄንን አምኖ መቀበል አለበት ብሏል ረሱል ሰለላሁ ዐለይሂ ወሰለም። ረዋሁ ትርሚዚ ፊ ሱነኒ ኢማሙ ትርሚዚ በሱነናቸው ዘግበውታል ማለት ነው። በሌላ ሐዲስ ደግሞ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ባስተላለፉት ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ምን አሉ? ላ ዩእሚኑ ዐብድን ሐታ ዩእሚነ ቢአርበዒን ላ ዩእሚኑ ዐብዱን አንድ የአላህ ባሪያ በፍጹም አላመነም ሐታ ዩእሚነ ቢአርበዒን በአራት ነገር እስኪያምን ድረስ አሉ። የሽሀዱ አን ላ ኢላሃ ኢለላህ ወአኒ ሙሐመዱን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም እኔም የአላህ መልእክተኛ ናቸው ብሎ እስኪያምን ድረስ በዓተኒ ቢልሐቅ አላህ በእውነት የላካቸው ማለት ነው። ሁለተኛ ወዩእሚኑ ቢልመውት በሞት እስኪያምን ድረስ። ሶስተኛ ወቢልባዕቲ ባዕደል መውት ከሞት በኋላ መቀስቀስ መኖሩንም እስኪያምን ድረስ። አራተኛ ወዩእሚነ ቢልቀደሪ በቀዳውል ቀድር እስኪያምን ድረስ። ረዋሁ ኢብኑ ማጃህ ወትርሚዚ ኢብኑ ማጃህ እና ትርሚዚ ሱነናቸው ላይ ዘግበውታል ማለት ነው። ስለዚህ በቀዳውል ቀድር ማመን ይገባናል ማለት ነው። አለበዛ ከእምነት አጥር እንወጣለን። በአንድ ሐዲሳቸው ኢማሙ አሕመድ ረሂመሁላህ በሙስነዳቸው እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አቡ ደርዳ ረዲየላሁ ዐንሁ ባስተላለፈው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላ የድኹሉል ጀነተ ዓቅ የወላጆቹን መብት የሚጥስ
ወላጆቹን የሚጨቁን ሰው በፍጹም ጀነት አይገባም ማለት። ወላ ሙድሚኑ ኸምሪን የመጠጥ ሱሰኛ እንደዚሁም መጠጥን ሁሌም ያዘወትር በተውበት የማይመለስ ሰውም ጀነት አይገባም። ወላ ሙከዚቡን ቢቀደር በቀዳ ወልቀድርም የሚያስተባብል የማያምን በቀዳ ወልቀድር የሚያስተባብል ሰው ጀነትን አይገባም። ስለዚህ ሁላችንም በቀዳ ወልቀድር ልናምን ይገባናል ማለት ነው። የመጀመሪያው ነጥባችን እንግዲህ ከቁርአኑና ከሐዲሱ በመነሳት በቀዳ ወልቀድር ማመን ካለብን አሁን ወደ ሁለተኛው ነጥብ ልንሄድ ነው። እንዴት ነው የምናምነው? አንድ ሙስሊም በቀዳ ወልቀድር ማመንን ከፈለገ ምን ብሎ ማመን አለበት? መራቲቦቹ ስንት ናቸው? በቀዳ ወልቀድር የማመን ደረጃዎች ወይም በቀዳ ወልቀድር እምነት ውስጥ ሊካተቱ የሚገባቸው ዋና ዋና ማዕዘናቶቹ ምንድን ናቸው? እኔ በቀዳ ወልቀድር አምናለሁ፣ ነገር ግን ለራሴም እንዲገባኝ ለሌሎች ሰዎችም እንዳስረዳቸው በቀዳ ወልቀድር ሳምን ምን ብዬ ልመን ብሎ ሰው ሊጠይቅ ይገባል። በቀዳ ወልቀድር ማመን የሚባለው ውስጥ ምን ነጥቦች ይካተታሉ? ይሄ ሁለተኛው ነጥባችን ወሳኝና አንገብጋቢ ስለሆነ አሁንም ከልብ ተከታተሉ። ሁለተኛው ነጥብ ሰሚራ ወደ ትምህርቱ ይጂ። ያንቺን ጥያቄ አሁን አልመልስም፣ መግቢያ ላይ ተናግሬያለሁ። በቀዳ ወልቀድር የማመን ደረጃዎች ወይም መራቲቦች ምንድን ናቸው? አላህ አንድን ነገር አስቀድሞ የቀደረው ወይም የወሰነው ነው ስንል ምን ማለታችን ነው ከተባለ 4 ነገሮችን አምነን ተቀበለናል ማለታችን እንዳንረሳ። እንደ ሙስሊምነታችን በቀዳ ወልቀድር እናምናለን ስንል በዚህ ዓለም